ሞገስ ትልቅ ችግር ውስጥ ገባ። አሁን ደግሞ ጠበቃው እንግዲህ ያው ስለገደለው ጠበቃውን እንግዲህ በባለፈው ሲታገሉ ያው ስለገደለው እንግዲህ አሁን ደግሞ ዝና የዚህ ነው ማስፈራሪያው። ቪዲዮውን እንግዲህ እንደቀረጸው ሁላችሁም ተመልክታችሁታልና እና በዛ በቪዲዮ እያስፈራራ እንግዲህ ምንድነው የሚያደርገው ሉላን ካላመጣህ እያለ ነው። እና ደግሞ እነ መድብል ጋር ደውሎ እንግዲህ ትትና የት እንዳለች ካላመጣህ እያለ ያው እንትን ሲለው ተመልክታችኋል። ያው በባለፈው እንደተመለከታችሁት እንግዲህ ጠበቃውና ሞገስ ያው ጎዳና ላይ ቆመው እየታገሉ ነበረ። ሞገስ እንዴት ለገንዘብ ብለህ ህሊናህን አሳልፈህ ትሸጣለህ ሲለውም ዝም ብለህ አታውራ፣ አሁን ሉላ የት እንዳለች ትናገራለህ ሲለውም እሱም ተኩስ እንጂ በፍጹም ሉላ ያለችበትን ቦታ አልነግረክም እያለው ነበረ። እና እንደዛ ባለው ጊዜ ያው እየታገሉ ሞገስ በነገራችን ላይ እተኩስበታለሁ ብሎ አላሰበም ነበረ። ጠበቃውም ይህንን ነገር ይገጥመኛል ብሎ አላሰበም። አንድ ቀን ሳይመቸው አንድ ሴት እንዳለ ብቻ ደግሞ ቀነ ጎዶሎ ዝና ላይ ጣለውና ጠበቃውም ቢሆንም አንድ ቀን እንደዚህ ምቾት ሳይመቸው ይህንን እንደዚህ መፈጸሙ በጣም ያሳዝናል የምር። እና ሞገስ እንግዲህ በጣም ወይኔ ምንድነው ያደረኩት እያለ በጣም እየተጨነቀና እየተጠበበ ነበረ። ዝና ደግሞ በጎን ደስ ብሎታል። በጎን እሱ አሁን ሞገስን ይዞ ሉላ ጋር ደግሞ ሰዎች ልኮ ነበረ። ሉላ ደግሞ በጣም ጎበዝ። እናም ያው ሞገስ እንግዲህ አረጋግጦ ነበረ እንደሞተ፣ ግን ትንሽ ጠበቅ ቢያደርገው ኑሮ ያው ፈርቶ ሮጠ አለ አይደለ። በእርግጥም አንድ ሰው ስራችን ዝርር ሲል መደንገጣችን ያለ ነውና ነገሮችን ሲያረጋግጥ ሮጠ ሞገስ ማለት ነው። እና በዛን ጊዜ እንግዲህ ያው ቪዲዮ ተቀርጿል ምናምን እና ሉላ ደግሞ እየሮጠች ነበረ። እሱ ከወዲህ እየሮጠ የሆነ ጎዳና ላይ ይገናኛሉ። ከዛ ሉላ ምን እየሆንሽ ነው? ወዴት ነው የምትሮጩ? ምናምን ሲላት እንግዲህ ዝና ሰዎቹን ልኮ በመስኮት አምልጬ ነው ምናምን። ምን ሆነ ነው ግን አንተ ደምጅክ ምናምን ስትለው ስህተት ሰርቻለሁኝ ይላታል። የምንድን ስህተት ነው የሰራኸው? ምን አድርገህ ነው ምናምን ስትለው ጠበቃውን ገደልኩት ይላታል። ምን? አዎ ጠበቃውን ገድየዋለሁኝ በማለትም እንግዲህ እንትን ሲሉ አሁን በቃ የዝና ሰዎች ይመጣሉ እናምልጥ ተባብለው ያው ሁለቱም ሲሮጡ ተመልክተናቸዋል። እንግዲህ እኔ እንጃ እኔ ሉላና የሞገስ እንግዲህ መቼ በነፃነት መቼ እንደሚራመዱ አላቅም። የሆነት ሁሌ እንደሮጡ ሁሌ በስጋት እንደኖሩ እዚህ ደረሱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሞገስ እንግዲህ ወደ ጠበቃው ጋር እየሄደና ሞቷል ወይስ አልሞተም ብሎ ይህ ነገር በቃ ሁሉም ነገር በቁጥጥር ስር ሆኖ እንደዚህ ይፈጠራል ብዬ አስቤም ገምቼም አላቅም ነበር። አይገርምም? አሁን ሁሉም በቁጥጥር ስር ሆኖ ሲልም እንግዲህ ጠበቃው ተንቀሳቅሶ ነበረ። ግን መዳን የለብክም ብሎ ወደዛው እንደገደለው ሰዎች እዚህ ጋር ማለት ነው። ልብ ብላችሁ ተመልከቱ። እዚህ ጋር ደግሞ እዚህ ፓርት ላይ እርግጠኛ ነኝ 100% ሰዎች ዝናን የቀረጸው ሰው አለ። አሁን ዝናን የቀረጸው ሰው አለ 100% ማለት ነው። እና ይሄንን ልብ ብላችሁ እንደተመለከቱት እናም አሁን እሱ እንግዲህ ያው ገሎት ሄዷል። እና ቀጥታ ደግሞ ካሌብ ይደውልለታል ለዝና ማለት ነው። ዝና ወይኔ ያረ ካሌብ እንደ አንዴ እንኳን ተፋታኝ እያለ ነበረ። እነሱም ትትናን ካላመጣቅ ሰውየው የዋሸ ነው እየመሰለው ነው። ስለዚህ ትትናን ያለችበትን ለምንድን ነው የማታመጣው ሲለው ካሌብ ቆይናና ምን አድርግ ነው የምትለኝ? ሰዎችን በየቦታው አሰማርቼ እየፈለኳት ነው ሲል አንተ ደነዛላለው እናቴ። እሱ ሲሳደብ እንጂ ሲሰደብ ደስ አይለውም። ካሌብ ይቅርታና ባሰድቤ ደስ ይለኛል ይለዋል። ስድቡ ነው እንዴ የሚገርም ገና በቀልሃለሁኝ እያለክ ነው ሲለውም እንግዲህ
ብሎም ይሄንን ስልኩን ይዘጋል። ወይኔ ካሌብ፣ ወይኔ ትትና፣ እንደው ላገኝሽ ብቻ እንደው ጭቅጭቅጭቅጭቅ ሳላደርግሽ እያለም በጣም እየተናደደ ይገኛል። ማህሌት ደግሞ ያው አሁን ላይ ጎዳና ላይ ወርቃለች ማለት ነው። የክፉ ሰው መጨረሻው እንደዚህ ነው እና ምነው ክፉ ባልሆንኩ ብዬ ተመኘሁኝ። እነዛለት ክፉ የሆንኩበት ቀን የተረገመ የሆነ እያለችም ያችን ቀን እንግዲህን እየረገመቻት ትገኛለች። ገና ምን አይተሽ የኔ ውድ፣ ገና ብዙ ስቃይ እየጠብቅሻል ማለት ነው። እና ደግሞ ያው አንድ ሴት ልጅ አግኝታለች፣ ይህንን ነገር እንደዛ አድርጊ እያለች ነበረ። ያው ይሄ ነገር ደግሞ በጣም ከባድ ነው። ያው ወደ ሲጋራ ምናምን ብርድ የሆነ ሲሆን እንግዲህን የሚጠቀሙት አለ። እሱን እንግዲህ እንትን ይላል ማለት ነው። እሱን እንድትወስድ እንግዲህን ያው ከአንድ ልጅ ጋር በምሽት ሲያወሩ አይታችኋል ማለት ነው። እና ሉላ እንግዲህ አሁን ምንድን ነው የማደርገው? ብር የለን፣ ገንዘብ የለን፣ ቤት የለን እያለችን በጣም እየተጨነቀኝ ነው። ሞገስ በዚህ ጊዜ በቃ ተጨናነቂ ይዞሽ ምናምን ይላታል። ቅድስትዬ አሁን ደግሞ በቅናት ተረረድብን አድርገዋታል መድብልና ምሳሌ ማለት ነው። እና ሚስተር ሚስ እያሉ ምናምን እና እንደዛ እያሉ እንግዲህን ብዙ ጊዜ ሲያናድዷት ነበረ። ቅድስትዬ ዛሬ ደግሞ ምግብም አልሰጥም ብላቸው ጾማቸውን አውላቸዋለሁ ማለት ነው። እና ከዚህ ሁሉማ እኛ እንናገር እያሉ ነበረ እነ መድብል። እሷ ደግሞ እቃውን እያንካካችሁ ምናምን ምን አገባኝ እያለች ነበረ። እና ምን ሆነሽ ነው ምናምን እያላት ነበረ ብሩክ መጥቶ ማለት ነው። ምን ሆንኩኝ ትለዋለች። እንዴ ፊትሽን እንደዚህ ከሰከሽው እቃውንስ ደግሞ እንደዚህ የምታደርጊው ሲላት እንግዲህ አንተ እቃው ነው እንዴት አየክ በማለትም ነበር የመለሰችለት። እና እንደዛ ስትለው እንግዲህ እንደ ተረጋጊ፣ ምንድን ነው ምን ሆነሽ ነው? እና በሰላም ነው እንደዚህ ፊትሽን ኮሱ ያስመሰልሽው ይላታል። ሚስተር ሚስ ማነች ምናምን ትለዋለች። ሚስተር ሚስ እኔ እኮ ትምህርት ቤት ምናምን እኔ ስጀምር ማንስ ብኮርስ ምን አገባኝ፣ ምሳሌን ትምህርት ቤት ይዤ ስሄድ ደስ ይለኛል ትላለች። ለካ እሷን ለማየት ኖራል። እኔ ስጀምር ምን አገባኝ አለች። እንዴ እና ታዲያ ካላገባሽ ምን አናደደሽ ይላታል። እኔ ቅድስትዬ ነኝ የምናደደው? በፍጹም አልናደድም፣ ደግሞ አልተናደድኩም ትላለች። እና በጣም እየተናደደች እና በቁጭት እያወራች ምናምን ነበረ። እና እንደዚህማ የምትናደጅ ከሆነማ ስትናደጅ የምታምሪ ከሆነማ ሁሌም የሆነ ምክንያት እየፈለግኩኝ አናደድሻለሁኝ ይላታል ብሩክ ማለት ነው። እና እንደዛ ሲላትና ምሳሌ ያለችው ነገር ውሸት ነው እያልከኝ ነው ትለዋለች። ከዛ አይ ስለ ቁንጅና ከሆነ ውሸት አይደለም ትላለች። እኔ ምን አገባኝ ሞናሊዛን ስትመስል እያለችው ቅድስትዬ እንግዲህ ግን እንትን ትለዋለች ማለት ነው። እናም ያው ይሄንን እንትን እያለ ምሳሌ እና ደግሞ መድብል በቃ እውነቱን እንንገራት ምናምን እያሉ ተደብቃ እየሰማች ነበረ። እና ይኸውልሽ ቅድስትዬ እኛ እኮ ምናምን ሲል አይ እዛ ጋር ቆሜ እያዳመጥኳችሁ ነበር፣ ሁሉንም ነገር ሰምቻለሁኝ ስልና ከዛ ብሩክም ይመጣል ማለት ነው። ከዛ ምን እየሆናችሁ ነው ስትል ይኸውልህ አባዬ ሚስትር እንዳለችክ እኔ ባለትዳር ነኝ ስለዚህ እኔ በትዳሬ ላይ መማገጥ አልፈልግም ብለሃለች፣ ሁለተኛ እንዳትመጣ ብለሃለች ብላ አረፍ። አየክ ሰምታታል አይደለ? ባለትዳር የሆነች ሚስት ማማገጥ ጥሩ አይደለም ምናምን ትልና ምሳሌም ቅድስትዬም ተናዳ ትሄዳለች። አይ ልጅ አቦካው ራት አይበላም የሚባለው እኮ አባባል እውነት ነው አለ መድብል። እንዴት እንደዚህ ጭራሽ ነገሩን ታባብሸዋለሽ ወይ አጎቴ? እኔ እኮ ውሸትን በውሸት እኮ ላጣጥፈው ብዬ ነው አላለ። ውሸትን በእውነት ነው እንጂ ውሸት በውሸት እንዴት ይጧጧፋል? በማለትም እንግዲህ ይባባላሉ ማለት ነው። እና ቅድስትዬም እንግዲህ ተናዳ ትሄዳለች። ከዛ በቃ ተዋት እኔ ሂጅ አባብላታለሁኝ ይላል ብሩክ። ሰው እንዴት ሲናደድም ሲቆጣም ያምርበታል አላለ። ከዛ በዚህ ጊዜ መድብልና ቅድስትዬ ጭንቅላቱ ላይ ነው የወጣበት እያሉ ነበረ። እናም ወደ ኪችን ምናምን መጥታ በጣም እያለቀሰ ነበረ ቅድስትዬ ምናምን። ምክንያቱም እናቴ እንዴ ይህንን አመት ሙሉ ከዚች ከመሀሌት አስጣልኩኝ ብላ እፎይ ሳትል ደግሞ ድጋሚ ሌላ ነገር ሲመጣባት በጣም እንትን ይላል። በእርግጥ የደረሰበት ያውቀዋልና እና እንደዛ ምናምን ስትል ከዛኛ በጣም ይቅርታ እኛ እኮ ልናናድድሽ ብለን ነው። ስለዚህ እንደዚህ የሚያናድድሽማ የሚያበሳጭሽ ከሆነ ሁለተኛ እንትን አንልም። ስለዚህ በጣም ይቅርታ ምናምን ይላታል። ከዛ በቃ እንዳታለቅሽ ይላታል። እኔ እኮ ጋሽ እኔ እኮ በቃ አንተን ያጣሁ መስሎኝ ምናምን ትላለች። እኔ መቼም ቢሆን አታጭኝም፣ አንቺ የቤተሰባችን አባል ነሽ በማለትም እንትን ይላታል።
እና በቃ እኔ እንሂድ ምናምን ይላታል። ላይ ቆይ ምናምን የሆነ ስራ ለስራ ይላታል። እሺ በቃ ይባባላሉ። ከዛ በዚህ አጋጣሚ ነበረ ለመድብል ስልክ የደወለለት ዝና። እኔ እኮ ቆይናና የትትናን ጉዳይ ልጨረስ ብዬ ነው እንጂ እኮ ሁላችሁም እኮ በራሳችሁ ወደ እኔ እንደምትመጡ አውቅ ነበር ይላል። ምንድን ነው የምታወራው ሲል ቪዲዮ ተመልከትና ደውልልኝ ይለዋል ማለት ነው። ከዛ ቪዲዮን ሲያው እንግዲህ ያው ሞገስ ጠበቃውን ሲገለው ያሳየ ነው። ከዛ ወይኔ ምንድን ያደረግከው ሞገስ ምናምን ሲለው አሁን ትትና ያለችበትን ቦታ ትነግረኛለህ ሲለውም እኔ ትትና ያለችበትን ቦታ አላቅም ይለዋል። አይ ታውቃለህ አላቅም አልኩ እኮ በማለትም እንግዲህ እየተጨቃጨቁ ነበረ። እና በእርግጥ ዝናም ያው በጎን ደግሞ ያው በዝክ ሞገስ ጋር ደውሎ ሉላን ካልሰጠኝ እስር ቤት ነው የምወረውርክ እያለው ነበረ። መድብል ጋር ደግሞ ደውሎ ትትናን ካላመጣ ሞገስ እስር ቤት ይገባል እያለው ነው። እንግዲህ በአንድ ምንድነው በአንድ ወፍ ሁለት ምንድነው የሚባለው? በአንድ እንጭፍ ሁለት ወፍ ነው የሚባለው የሚባል ተረት አለና እንግዲህ የዝና ሀሳቡ ይህ ነው ከመጀመሪያው። እናም ሀሳቡ ይህ ስለሆነ ያው እንደዛው እያደረገ ነው ማለት ነው። እንግዲህ ሞገስ ደግሞ እንግዲህ ተረጋጋ እያለው ነው መድብል። ብርም ሆነ ማረፊያ ቦታችሁን እኔ አዘጋጃለሁኝ፣ እስከዛው እናንተ ነገሮችን እስከምናጣራ ተደብቃችሁ ትኖራላችሁ እያለ ነው። በስተመጨረሻ እንግዲህ መድብል ሄዶ አጣርቷል። ያው እንደሞተ ጠበቃው አረጋግጧል ማለት ነው። በጣም ለማመን ነው ያቃታቸው። እንግዲህ ምን ይፈጠራል የሚለውን ደግሞ ቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።